በአንድ ወቅት እንደ ፋሽን የተበራከተው የአርቲስቶች የሃይማኖት መቀየር አሁን ደግሞ እንደ አዲስ ተከስቷል። በጣም የሚገርመው አንድ ዝነኛ የነበረበትን ቤት ትቶ ወደ አዲሱ ቤት ሲገባ የሚሰጣቸው ስያሜዎች በእጅጉ ያስገርማሉ። የአጋንንት ቤት፣ ሲኦል እና በመሳሰሉ ቃላት የማይገባ ስም ይሰጣሉ። የኦርቶዶክስ እምነት ዘፈን ይፈቅድ ይመስል ከኦርቶዶክስ ሲወጡ የማይገባትም ስም ይሰጧታል። ድምፃዊ አቤል ሙሉጌታና ጂመሳይ ከበደ የተባሉ ዘፋኞች ዘፈን ትተን ወደ ፕሮቴስታንቱ ዓለም ገብተናል ብለዋል። ድምፃዊ አቤል ሙሉጌታ ከቴዲ አፍሮ ጋር የገባበት ውዝግብ አድማጭ እንዳሳጣውና ተስፋ እንዳስቆረጠው በርካቶች ያምኑበታል። ለዚህም እንደማሳያ በርካታ ሚሊዮን ብሮች የወጡበት አልበሙ አድማጭ አጥቶ መክሰሩን እንደ ምክንያት ያቀርባሉ። ሌላው ደግሞ የፕሮቴስታንት እምነት ተከታዮችን ያስቆጣው የአቤል ድርጊት ነው። ዘፈን ትቻለው ባለበት ቅጽበት መዝሙር ሰርቶ መልቀቁም አነጋጋሪ አድርጎታል። ፍየል ከመድረሷ ቅጠል መበጠሷ እንደሚባለው ስለ አዲሱ እምነት ቁጭ ብሎ መማር ሲገባው ድምጽ ስላለው ብቻ ማይክ መጨበጡ አስቆጥቷቸዋል። እነዚህ ሁለት አርቲስቶች ሃይማኖታቸውን እንዲቀይሩ ያደረጋቸው አንድ ሰው እንዳለም ይነገራል። ይህ ሰው ማን ነው የሚለውን ጨምሮ ሌሎች መረጃዎችን እናደርሳቸዋለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቪዲዮን ላይክ እና ለሌሎች ሼር አድርጋችሁ ጀምሩ እያለን በቀጥታ ወደ ዝርዝሩ እንውሰዳችሁ። አቤል ሙሉጌታ ዘፈን በቃኝ ብሏል። በሙዚቃ ስራዎቹ ታዋቂው አርቲስት አቤል ሙሉጌታ ከሙዚቃ ዓለም ሙሉ በሙሉ መውጣቱን በራሱ ሶሻል ሚዲያ ተናግሯል። በተጨማሪም ሁለት ተሰርቶ ያለቁ የፕሮቴስታንት መዝሙሮች በዩቲዩብ ቻናሉ በመልቀቅ ጭምር ይህን አረጋግጧል። በዚሁ መግለጫውም የነበረበትን ህይወት እንዲህ ባሉ ቃላቶች ገልጿል። ከአጋንንታዊ ዓለም ወጥቻለሁ፣ የጠፋው ልጅ ተገኝቷል፣ ከሰይጣን መጫወቻ አምልጫለሁ፣ የነበርኩበት ህይወት ውስብስብና አጋንንታዊ ነው፣ አሁን ግን ወደ ብርሃን ተሻገርኩ ሲል ዘፈን አቁሞ ወደ መንፈሳዊ ዓለም መሸጋገሩን አሳውቋል። ይሁን እንጂ ይህ ንግግሩ በፕሮቴስታንቱም በኦርቶዶክሱም ምዕመን ዘንድ የተለያዩ ትችቶችን እያስተናገደ ይገኛል። በተለይ ዘፈን ትቻለው ባለበት ማግስት መዝሙር ሰርቶ መልቀቁ ለአንዳንድ የእምነቱ ተከታዮች የሚጓጥላቸው አልሆነላቸው። እውነት ልቡ ተነክቶ ዘፈን ኃጢአት ነው ብሎ ካመነ ለምን እስካሁን ድረስ በዚያው የዘፈን ቻናሉ ላይ መዝሙር ይለቃል? ሰዎች ዝማሬ ለመስማት ገብተው ከዚያ ቀጥሎ ዘፈን የሚያገኙ ከሆነ ይህ ግልጽ አቋም አይደለም ሲሉም ጥያቄ ያነሳሉ። ቻናሉ ላይ ዝማሬ ይለቋል። ይህ በእንዴትም መልኩ ተቀባይነት የለውም። ዘፈን ትቻለው ከተባለ ሙሉ በሙሉ ሊያጠፋቸው ይገባ ነበር ሲሉም ይናገራሉ። የከበረውን ከረከሰው ማቀላቀል ትክክል አይደለም። አንዱን መምረጥ ያስፈልጋል። ወይ መዝሙሩን ያጥፋ ወይ ዘፈኑን ያጥፋ። አለበለዚያ ግን እዛ ቤት ሲቀዘቅዝ እዚህ ቤት ይሞቃል አይነት ስታይል እንዳይሆን ሲሉ አንዳንድ የእምነቱ ተከታዮች ስጋታቸውን ገልጸዋል። አቤል ሙሉጌታ ጌታን ተቀበልኩ፣ ዘፈን አቆምኩ ማለቱን የሰሙ የእምነቱ ተከታዮች የተለያዩ ሀሳቦችን ከመስጠት ባሻገር ጥርጣሬ የፈጠረባቸውም ነገር አለ። ከዚህ ቀደም በተመሳሳይ መልኩ አቤል ዘፈን አቁሜያለሁ ቢልም ተመልሶ ዘፈን ውስጥ መክረሙን በመጥቀስ አዲሱን ውሳኔውን ይጠራጠሩታል። እንደ ማንኛውም ምዕመን ዝግ ብለ ክረም፣ ተማር፣ ትንሽ ጠንከር በለ ያሉበት ምክንያት ደግሞ አቤል ሙሉጌታ የተቀበሉኝ ጨስ ጨስ አድርጉት አይነት መዝሙር መልቀቁ ነው። በዚህ ዓለም ማይክ መጨበጥ ስራቸው የነበሩ ሰዎች ሰፈር ስትቀይሩ ማይኩን ለጊዜው እንኳን ማስቀመጥ እጃቸውን የሚያሳክካቸው ሁላ በሚመስል መልኩ ጭስ አልባ ኢንዱስትሪውን ያሟሙቁታል። ምዕመኑም ከዚያ ሰፈር ይውጣ እንጂ ከመጣ በኋላ እዚህ በቤት ውስጥ አልፎም በሚመለከቱት ዘንድ አይነት ፍሬ ይዞ እንደተከሰተ ማሰቡ ይጨንቃቸዋል። ግን ማይኩን አስቀምጥና ምዕመን ሆነ ሰክነ ተማር፣ እረፍት አድርግ፣ ወደ መሰረታዊ የክርስትና ትምህርት እንጂ ወደ መድረክ አትሩጥ የሚል መልእክትም ለአሁኑ አቤል ሙሉጌታ መልእክት በማስተላለፍ ላይ ይገኛሉ። ይህ የፕሮቴስታንት እምነት ተከታዮች ጥርጣሬ እንዳለ ሆኖ ደግሞ ዘፈን ያቆምከው ቴዲ አፍሮን የተቸ ቀን ነው የሚሉ በሌላ በኩል ተሰልፈዋል። ታዋቂው ሀያሲ ዘሪሁን ተዝናኑ በዚህ በአቤል ጉዳይ ሀሳቡን እንዲህ ሲል ሰጥቷል። ሃይማኖትን መቀየር መብት ነው። ከዚህ በፊት የምትተዳደርበትን የኪነ ጥበብ ትልቅ ሙያ ላይ ማላገጥ ግን ነውር ነው። አንተ ዘፈን ያቆምከው የሙዚቃ ንጉስ ቴዲ አፍሮ የወገኖቹ በየቦታው መርገፍ ሲያሳምመው ናእት ብሎ ዘፍኖ ከህዝቡ ጎን ሲቆም አንተ በመበሳጨት ከዳር ቆሞ መተቸት ቀላል ነው ብለ ከሙያ አጋርና ደግፎ እዚህ ካደረሰ ህዝብ ጎን መቆም ሲገባ ተቃውመህ የመጣ ቀን ነው። ህዝብም ለአንዴና ለመጨረሻ ጊዜ አንቅሮ ተፋ። አዲስ አልበምህንም ልክ እንደ ሶስተኛው አልበም ራስህ ብቻን ሰማው። አሁን ደግሞ የሙዚቃው ንጉስ ቴዲ አፍሮ አዲስ አልበም ሊለቅ መሆኑን ስትሰማ ከዚህ በፊት ያስከበረህን ሀብት ያፈራህበትን የተከበረ ትልቅ ሙያ ዘፈን ኃጢአት ነው ብለ መጣ። ከዚህ በፊት የሰጠውን ቃለ መጠይቅ ላስታውሰ ሲል ዘሪሁን ተዝናኑ አቤል ሙሉጌታ ላይ ያለውን ሀሳብ ይቀጥላል። ሙዚቃ እንዲወድ ያደረገኝና ሞዴል የሆነኝ ቴዲ አፍሮ ነው። ጃ ያስተሰርያል የሚለው ሙዚቃውን ስሰማ እንደርሱ መሆን ፈለግኩኝ። ያልከውን መቼም አትረሳውም አይደል ሲል ይጠይቀዋል። እንደ ቴዲ ለመሆን
መመረጥ ያስፈልጋል። ድምጽን አጥፍተ ወደ ፈለከው መሄድ ትችል ነበር። እኛ እኮ ያንተ ነገር ከበቃን ከተውን ቆይተናል። ለምን አባወራ ታስነሳለህ? አልበምህን እና ሌሎች ሙዚቃዎችንም ከራሱ ዩቲዩብ ላይ ማጥፋትንም እንዳትረሳው በማለት በመጨረሻም ዘሪሁን ተዝናኑ ለአቤል መልእክቱን አስተላልፏል። አቤል ሙሉጌታ ከሙዚቃ ርቅ ያለው ብሏል። ችግሩ ያለው እዚህ ጋር አይደለም። ጥፋቱ የክርስቶስም ስም እያነሳ ሌሎችን መሳደቡ ነው። ስህተቱ ሃይማኖት መቀየሪን ካላወቃችሁ ብሎ መጮሁ ነው። ነውሩ ደግሞ ጥፋቴ አልመለስም ብሎ የቀድሞ ወዳጆቹን ከማንኳሰሱ ይያያዛል። አቤል 2 አስርተ ዓመታት ለሚጠጋ እድሜ የኖረበትን ሙዚቃ የኃጢአት መንደር ብሎታል። አላበቃም። ሙዚቀኝነትንም በስካር ላይ የተንጠለጠለ ሙያ ሲልም አንቋሿል። ከሁሉም ፈገግታን የሚያጭረው ግን ነቢይ ነበርኩኝ ማለቱ ይመስላል። አቤል አምላክ ከጓደኛዬ ሆኖ ተናገረ ያለኝን ነበር ስናገር የነበረው ሲል ጽፏል። እንግዲህ በዚህ አገላለጹ ነይ ማታ ማታ ቀጠሮና ሽኩረንን ብንተዋቸው እንኳን ገዳም ገባሽ ብሎ ፍለጋ የወጣው በአምላኩ ጥቆማ ነበር ማለት ነው። አቤል ሙሉጌታ የወደደውን እምነት መከተል መብቱ ነው። ነገር ግን እሱ ያነበበውን መጽሐፍ ቅዱስ እኛም አንብበናል። ቢያንስ ተሳደቡ እንደማይል እነግረዋለን። ጠራኝ ያለው አምላክ የሚሰሩትን አያውቁምና ይቅር በላቸው ብሎ የተናገረ እንጂ እንደሱ ውሸታም፣ ኃጢያን፣ ሰካራም ብሎ የተሳደበ አለመሆኑን እናስታውሰዋለን። እምነት የሚቀይሩ ድምፃውያን ለምን ሃይማኖት መለወጣቸውን እንድናውቅላቸው እንደሚለፍፉ አይገባንም። ለነዚህ ወገኖች ቢያንስ አንድ የነተበች አባባልን ማስታወስ ያስፈልጋል። ሃይማኖት የግል ሀገር የጋራ ነው። ስለዚህ በወደዳችሁበት መንገድ ተጓዙ እንጂ ገና ከመድረሳችሁ ፍቅራቸው እንዳላለቀ ጥንዶች እዛ ቤት እያላችሁ አትሳደቡ፣ አታጣጥሉ። የኢትዮጵያ ሙዚቃ አብዝቶ ከሚፈተንባቸው ጉዳዮች አንዱ የሙዚቃና የመዝሙር አረዳዱ ነው። እዚህ ውስጥ ሙዚቀኛነትን የኃጢአት ስራ፣ መዝሙር ደግሞ የአምላክ መንገድ ተደርጎ ሲሰበክ ኖሯል። እውነተኛ ዳኝነቱን ለየሃይማኖቱ ሊቃውንትና ለአምላክ እንተውና ሙዚቃ ማቆምን የገነት ቁልፍ እንደመረከብ እየቆጠሩ ቀሪውን ማሸማቀቅና መሳደብ ግን ሙዚቃ ከመጫወት በላይ ኃጢአት እንደሆነ ይታመናል። በሌላ በኩል ደግሞ ሌላኛው ታዋቂ ድምፃዊ ጂ መሳይም እምነቱን እንደቀየረ ተናግሯል። አውቃለሁ ይህን ስናገር ብዙ ነገሬ ሊበላሽ ይችላል፣ ግን ግድ አይሰጠኝም ሲልም ተደምጧል። ብዙ ሰው የውስጥ ሰላም የለውም፣ ተጨንቆ ነው ያለው። ሀብት ዝና ሊኖረው ይችላል፣ ግን የውስጥ ሰላም የለውም። የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝ እሱን ለመናገር ነው፣ ምስክርነት ለመስጠት ነው። አውቃለሁ ብዙ ነገሬ ሊበላሽ ይችላል፣ ግን ግድ አይሰጠኝም ሲል ቲክቶክ ላይ ላይቭ ላሉ ተከታዮቹ ተናግሯል። በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው። ብዙ ነገር ኖሮት ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል፣ ግን የውስጥ ሰላም የለውም። እና የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው የውስጥ ሰላም የሚሰጣልና አይኖ ብዙ ነገር ሊበላሽ ይችላል ምናምን ወደ ቻናላችን ቤተሰቦች እናንተም በዚህ ጉዳይ ሐሳብ ስጡበት እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።